ሰላም ጤና ይስጥልን እንደምሰነበታችሁ ሀና ነኝ ከሀናቺ ዌልነስ። ይህ ስለ ስኳር በሽታ እንዲሁም እንክብካቤው የምንነጋገርበት ሰዓት ነው። በዚህ ቻናል የተለያዩ ርዕሶችን እያነሳን ስለ ስኳር በሽታ የሚያስፈልጉንን ትምህርቶችን እንማማርበታለን። በዛሬው ዕለትም ለእናንተ ይሆናል፣ ያግዛል፣ ይመክራል ያልኩትን ትምህርት ይዤ ቀርብ ያለው ለቻናሉ ቤተሰብ የሆናችሁ እንኳን በሰላም መጣችሁ። ለቻናሉ አዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እላለሁ። ይህ ቻናል ዓላማውን በመጀመሪያ ላይ ገልጬዋለሁ። ትልቁ ዓላማው የስኳር በሽታ እንክብካቤው እንዲሁም ደግሞ የሚያስፈልጋቸውን የጤና ምክሮች መለገስ ነው። በዚህ ቻናል የምትማራቸውም ትምህርቶች የጤና ባለሙያዎቻችሁን ቦታ አይወስዱም። ዲስክሌመር ምክር ነው። በህይወት ካለፍኩበት እንዲሁም ደግሞ በስራ ልምዴ ያየኋችሁን ነገር ነው የማካፍለው እና የምትማሯቸውን ነገሮች ከሕክምና ባለሙያዎቻችሁ ጋር እየተነጋገራችሁ እየተመካከራችሁ እንድታደርጓቸው እመክራለሁኝ። በዛሬው ዕለትም በእናንተ በጠየቃችሁኝ መሰረት የትምህርት ርዕስ ይዤ ተገኝቻለሁ። ለዛሬው ዕለት የተዘጋጀሁበት የትምህርት ርዕስ የስኳር በሽታ ያለባቸው ሰዎች የሚበሏቸው 7 ምርጥ ቁርስ ምግቦች በሚል ርዕስ ነው። ብዙውን ጊዜ የምግብ ምርጫ ያስቸግረናል የስኳር ህመምተኛ ስንሆን። በተለይ ደግሞ ቁርስ ላይ የሚበሉ አብዛኞቹ የቁርስ ምግቦችን ስናስብ ብዙዎቹ በጣም ብዙ ካርቦሃይድሬት ያላቸው፣ ስኳርነት ያላቸው፣ ቅባትነት ያላቸው ምግቦች ናቸውና እንደው እነ ፍርፍርን፣ እነ ዳቦን፣ እነ ፓስቲን፣ የተለያዩ ነገሮችን እነ ዶናትን ብናስብ በጣም በርካታ የሆነ ስኳር እንዲሁም ቅባት ያላቸው ናቸው። እንኳን አይደለም ስኳር ህመም ላለበት ሰው ለጤነኛም ሰው የሚመከሩ አይደሉም። የስኳር ህመም ሲኖርብን ደግሞ ምንድነው ለቁርስ የምበላው ብለን ሁላችንም እናስባለን፣ እንጨነቃለን፣ እኔንም ጨምሮ። ስለዚህ ብዙዎቻችሁ ስታገኙኝ በምትጠይቁኝ መሰረት ምንድነው ለቁርስ ብበላ የሚሻለው? አማራጮች እያነሱብኝ ነው። በዚህም የተነሳ የማልፈልገውን ምግብ፣ ለጤና የማይስማማውን ምግብ እየተመገብኩና ነውና ምን ላድርግ ባላችሁኝ መሰረት እኔ በብዛት አዘውትሬ የምበላቸውን 7 አይነት የቁርስ አይነቶችን ላካፍላችሁ ወድጃለሁ ዛሬ። እነዚህ የመረጥኳቸው 7 የምግብ አይነቶች ታዲያ እኔ ስመገባቸው በእኔ ላይ የስኳር መጠኔን በብዛት ከፍ የማያደርጉት እንዲሁም ደግሞ ጤንነቴን በጥሩ ሁኔታ የሚጠብቁትን 7 የምግብ አይነቶች ነው ለማካፈል የወደድኩት። እኔ ላይ የሰራ ሁሉም ሰው ላይ ይሰራል ማለት አይደለም። የየሁላችንም የሰውነት ስትራክቸር ወይም ሜታቦሊዝማችን በጣም የተለያየ ስለሆነ የተለያየ የጤና ችግሮችም ሊኖሩብን ስለሚችሉ ቅድም እንዳልኩት የምታደርጉትን ነገር ሁሉ ከሕክምና ባለሙያዎቻችሁ ጋር እየተመካከራችሁ ቢሆን ጥሩ ነው። ይሄ ጀስት እንደ ቤዝ ላይን እውቀት እንዲሆናችሁ ነው እና 7ቱን ምግቦች ቀጥዬ እዘረዝራለሁ ማለት ነው። የመጀመሪያው እንቁላል ነው። እንቁላል በጣም በብዛት ከመመገባቸው ምግቦች ለቁርስ ብቻ አይደለም እንዲሁም ምሳም እራትም በብዛት ከመመገባቸው የምግብ አይነቶች የመጀመሪያውን ቦታ ይይዛል። እንደምናየው የአሜሪካ የስኳር በሽተኛ ማህበርም እንደዚሁ ደግሞ የእንቁላልን መልካምነት በተለያየ ሪሰርቾች አስደግፎ መልካም እንደሆነ ይመክራል፣ እንድንመገባቸውም ይደግፋል። ምክንያቱም በጣም ጥቂት የሆነ ካርቦሃይድሬት ስላለው ከ1 ግራም እንኳን ያነሰ የካርቦሃይድሬት መጠን ያለው እንቁላል እንዲሁም ደግሞ 7 ግራም ከፍተኛ ጥራት ያለው ፕሮቲን አለው በውስጡ። እንዲሁም ደግሞ የተለያዩ አይነት ንጥረ ነገሮች አሉት በውስጡ እና እንቁላልን አዘውትሮ መመገብ ለጤናችን መልካም ነው። ለከፋ ችግርም አጋልጦ አይሰጠንም። አንዳንድ ነገሮችን እሰማለሁ፣ እንቁላል ኮሌስትሮል መጠንን ይጨምራል እንደዚህ የሚባሉ ነገሮችን እሰማለሁ እና እንቁላል የተለያዩ ጥናቶችም እንደሚያሳዩት በጣም ኮንፍሊክቲንግ ጥናት ነው በእንቁላል ላይ ያለው እና እንቁላል ብቻውን ሳይሆን ያንን የኮሌስትሮል መጠን ከፍ የሚያደርገው ከሌላ ከምንመገባቸው የምንሰራበት የዘይት አይነት፣ የምንሰራበት የቅቤ አይነት፣ የምንበላባቸው ነገሮች እነሱ ሁሉ ተጨማምረው እንቁላል ኮሌስትሮላችን ላይ ራሱን የሆነ አስተዋጽኦ እንዲኖረው ያደርጋል እንጂ እንቁላል ብቻውን የኮሌስትሮል መጠናችንን ከፍ እንዲል አያደርገውም። እሱን ደግሞ ከፈራን ያው ነጭ አስኳሉን ብቻ መመገብ እንችላለን ነው እንትኑን ትተን ቢጫውን አስኳሉን ትተን ዋይት ፓርቱን ብቻ መመገብ እንችላለን ማለት ነው። እንቁላልን በተለያየ መልኩ መመገብ የምንችለው ምግብ ነው። ብዙ ቫራይቲ ይሰጠናል። በቅቅል መልኩ መብላት እንችላለን። በተለይ ጠዋት ላይ እንቁላል ቅቅልን አዘወትራለሁ። ደግሞ ምሳ ላይ ወይም እራት ላይ የምበላው ከሆነ ደግሞ
በተለያየ አይነት መልኩ በእንቁላል ፍርፍር እንዲሁ ደግሞ ከተለያየ አትክልት አይነቶች ጋር አድርጌ እመገበዋለሁኝ። ስለዚህ እንቁላል የመጀመሪያውን ቦታ ይይዛል ማለት ነው ካለው ከንጥረ ነገር አኳያ ለሆዴም ስለማይከብደኝ እንዲሁም ደግሞ በልቼው ብዙ ሰዓት ሰውነቴ ውስጥ ስለሚቆይልኝ ማለት ነው። በሁለተኛ ደረጃ አጃ ነው። አጃ ጤናማ ከምንላቸው የካርቦሃይድሬት አይነቶች ነው። አጃ በእርግጥ ብዙ የሆነ ካርቦሃይድሬት መጠን አለው፣ የሚካድ አይደለም። ግን ከዛ ውስጥ አብዛኛውን ፋይበርነትም አለው። ፋይበር ያው ባለፈው እንደተማማርነው ብዙ ፋይበር ሲኖረው አንድ ነው ሙቀት ሰጪ የሆነ ምግብ ወይም ካርቦሃይድሬት ያለው ምግብ አንደኛ በፍጥነት ቶሎ ተፈጭቶ ወደ ደም ስራችን ውስጥ ገብቶ የደም መጠናችን ከፍ እንዳይል ይረዳል ከካርቦሃይድሬት ፋይበሩ። ሁለተኛ ደግሞ በአፈጫጨት ስርዓቱ ላይም ደግሞ እንደዚሁ ጥቅም ይሰጠናል። ስለዚህ አጃ ሁለተኛው ምርጫዬ ነው ማለት ነው። አጃን ስንመገብ በተለያየ መልኩ መመገብ እንችላለን። የኦቾሎኒ አለርጂ ከሌለን ኦቾሎኒያችንን ፈጭተን ወይም ደግሞ እንደዚህም ብለን ወቀጥ ወቀጥ ማድረግ መፍጫ ከሌለን በተን ብናደርግ አጃው ላይ ጥሩ ነው። ኦቾሎኒ ያው ጥሩ ቅባት ከምንላቸው አይነት አንዱ ነው። ፕሮቲንነትም ስላለው ኒውትሪሽን ቫልዩን ይጨምርልናል ማለት ነው። እንዲሁም ደግሞ ትንሽ ዘቢብ መጨመር እንችላለን፣ በጣም ትንሽ ያው ስኳርነት ስላለው። ወይም ደግሞ የተለያየ አይነት እንጆሪዎችም ካሉን መጨመር እንችላለን። አጃን ስንበላ መጠንቀቅ ያለብን ነገር ብዙ ፕሮሰስድ የሆኑ አጃዎችን ባንመገብ ጥሩ ነው። እነዚህ ብዙ ኬሚካል ስላላቸው የተለያዩ ጥናቶች እንደሚያሳዩት ለተለያየ አርትራይተስ ያጋልጦ ሊሰጠን ስለሚችል በምናውቀው ፕሮሰስ የተሰራ አጃ በተለይ ደግሞ በሀገራችን በኢትዮጵያ ራሳችን አዘጋጅተን ራሳችን እንትን ብለን አስፈጭተን ወፍጮ ቤት ውስጥ አስከክተን መስራት የምንችለው ነገር ስለሆነ ያንን ብናደርግ ይመረጣል። ኢንስታንት አጃ እነዚህ ታሽገው በፓኬት ሆኖ የሚፈጩትን ባይ ኦል ሚንስ ብናስወግድ በጣም ጥሩ ነው። በጣም የጤና ጠንቆች ናቸው እነሱ። በርካታ የሆኑ ኬሚካልነት አላቸው። ስኳርነታቸውን ከፍ ያለ ስለሆነ የስኳር ህመምተኛ ብቻ ሳይሆን ለሌላውም ሰው ያንን ኢንስታንት ኦት ሚሎችን ብናስወግድ ነገር ግን ሮልድ ኦት ሚልስ የምንላቸው አሉ። የተከኩ እንትን ያሉ በናቹራል ወይ የተዘጋጁ ኦት ሚሎች አሉ። እነሱን ብንመገብ መልካም ነው ላለው። ሶስተኛው ምርጫ ደግሞ ያልተፈተገ ስንዴ ወይም ያልተፈተገ ዳቦ አቮካዶ ከላዩ ላይ አድርገንበት ብንመገብ እሱም ጥሩ የሆነ ቁርስ ነው። ቁርስ ብቻ ሳይሆን ምሳም ራትም ልንመገበው የምንችል ነገር ነው። ቀለል ያለ ነገር ስለሆነ ያልተፈተገ ስንዴ ዳቦ ወይም ገብስ ዳቦ ሲሆን አንደኛ ጥቅሙ ብዙ ፋይበር ስላለው በፍጥነት የስኳር መጠናችን ከፍ እንዳይል ይሆናል። ሁለተኛ ደግሞ አቮካዶ ሲጨመርበት አቮካዶ ፕሮቲን አለው። ጤናማ ቅባት የምንለው ኦሜጋ 3 ፋቲ አሲድ በላዩ ላይ ያለ በጣም በርካታ የሆኑ ንጥረ ነገሮች አሉት። ፖታሲየም፣ አይረን፣ የተለያዩ ማግኒዚየም ያልያዘው ካልሲየም ያልያዘው በውስጡ ንጥረ ነገር የለም እና አቮካዶ እንዲያውም ለስኳር ህመምተኛ እንደ ልብ መመገብ የምንችለው አቮካዶ ነው እና እንዲያውም በበርከት አድርገን ብንመገበው ይመከራል። በሰላጣችን ውስጥ ብንጨምረው፣ እንደዚህ ዳቧችን ላይ ቀብተን ብንጨምረው፣ በተለያየ መልኩ ብንበላው፣ በጁስ መልኩ ብንጠጣው የምንችለው ነገር ስለሆነ እንደ ልባችን መብላት ከምንችላቸው የፍራፍሬ አይነቶች አንዱ አቮካዶ ነው ማለት ነው። ስለዚህ በጠዋትም ለቁርሳችን እንደዚሁ ዳቧችንን በአቮካዶችን አድርገን ብንበላ አቮካዶ ላይ ሽንኩርት መጨመር እንችላለን፣ ቃሪያ መጨመር እንችላለን። የተለያዩ ደግሞ የአትክልት አይነቶች እንደ ሰለሪ የመሳሰሉትን መጨመር እንችላለን። ትንሽ የተለያዩ ደግሞ ምንድናቸው ተልባ የምንላቸው ነገሮች መበተን እንችላለን። ፈጨት አድርገን ተልባ በጥሬው አይፈጭም ሆዳችን ውስጥ። ስለዚህ ተልባን የምንመገብ ከሆነ ሁልጊዜ ፈጨት አድርገን መበተን ይኖርብናል። ሰሊጥ እሱን መበተን እንችላለን። እነሱን እያደረግን ጣዕም እንዲኖረው አድርገን ዳቧችን ላይ ስፕሬድ አድርገን መመገብ እንችላለን። አቮካዶ ለስኳር ብቻ ሳይሆን ለልብ፣ ለተለያየ የጤና ችግር ሁሉ የሚረዳ ምግብ ስለሆነ ያንን መመገብ እንችላለን ማለት ነው። በአራተኛነት አንዳንድ ጊዜ ምግብ መብላት ሲከብደን ወይም ደግሞ የጾም ወቅት ከሆነብን ተልባን መመገብ እንችላለን። ተልባ ከተለያዩ የአትክልት ጭማቂዎች ጋር አድርገን
ራሱን የቻለ በደንብ የሚያጠግብ ጥሩ የሆነ ቁርስ ነው። ተልባ በጣም በርካታ ኦሜጋ 3 ፋቲ አሲድ አለው። ያ ደግሞ ለልብ ህመም፣ ለምግብ መፈጨት ስርዓት፣ የተለያዩ ካንሰሮችን ለመቆጣጠር የሚጠቅም የሚረዳ ነውና ከምንወደው የአትክልት ዘር አይነት ጋር ስኳራቸው ያልበዛ አሁን ለምሳሌ እነ ዋተርሜለን፣ እነ ፓይናፕል፣ አናናስ እነሱን የመሳሰሉት ግላይሴሚክ ኢንዴክሳቸው በጣም ሀይ ስለሆነ እንደበላናቸው በፍጥነት ወደ ደም ስራችን ገብተው ስኳር መጠናችን ከፍ ያደርጉታልና እነሱን በተቻለ መጠን ብናስወግድ እንደው አንዳንድ ጊዜ ለአእምሮት ያህል በትንሹ ብንበላቸው ብዬ እመክራለሁ። ነገር ግን ቅድም እንዳልኩት እንደ አቮካዶ የተለያዩ የእንጆሪ አይነቶችን እንደ ልባችን መብላት እንችላለን። እንደ ልባችን ስል ያው በመጠኑ አንድ ኩባያ ያህል መብላት እንችላለን። እሱን ከተልባ ጋር ፈጭተን ከተመገብን በጣም ጥሩ የሆነ ራሱን የቻለ የተመጣጠነ ቁርስ ነው ማለት ነው። ክብደትም ደግሞ መቆጣጠር ደግሞ የምናስብ ሰዎች ካለን ይሄም ራሱን የቻለ አማራጭ ነው ማለት ነው። ኢቭን የምግብ ኒውትሪሽን ፋክቱን ስናየው እዚህ ጋር ካሎሪው በጣም ትንሽ ነው፣ 55 ግራም ብቻ ነው። የውሃ ይዘቱ 7% ነው። ስለዚህ ሰውነታችን እንኳን ድርቀት ሲሰማው ዲሃይድሬትድ ስንሆን ሃይድሬት ለማድረግ እንዲሁም ሰውነታችንን ለማረስረስ እንጠቀምበታለን ማለት ነው። ፕሮቲንነቱ ከፍ ያለ ነው። ኦልሞስት ወደ 2 ግራም የሚያህል ፕሮቲን መጠን አለው። ካርቦሃይድሬቱ በጣም ዝቅ ያለ ነው። ስኳር መጠኑ በጣም ዝቅ ያለ ነው። 0.2 በጣም ትንሽ ነው። ፋይበርነቱ 2.8 ነው። ብዙ ፋይበር ነው ያለው። ስለዚህ ጥሩ ነው ማለት ነው። ፋይበር ያው የመፈጨት የሆድ ዕቃ ስርዓቶቻችን በስርዓቱ እንዲሰሩ ከሚረዱ ንጥረ ነገር አንዱ ስለሆነ ይሄ ጥሩ ነው። ቅባትነቱ ደግሞ ያ እንዳልኩት ኦሜጋ 3 ፋቲ አሲድ የምንለው ለልባችን፣ ለደም ዝውውር ይሄ በደም ስሮቻችን ውስጥ ተወትፈው የሚያስቸግሩን አርተሪያችንን ብላክ የሚያደርጉትን ፋቶች የማስወገድ ኃይል አለውና 4.3 ግራም ያህል ኦሜጋ 3 ፋቲ አሲድ ስላለው ስለ ሁሉ ነገር ለብዙ ነገር ጥሩ ነው ማለት ነው። እና አራተኛው የቁርስ ምርጫ ይሄ ነው ማለት ነው። አምስተኛው የእንቁላል ሳላድ ነው። ያው እንቁላል ቅድም ተናግረነዋል። እዚህ ጋር እንቁላል ሳላድ ብዬ ያመጣሁበት ምክንያት ምንድን ነው? እንቁላልን በትንሹ አድርገን ምንም አይነት በጣም ጥቂት ካርቦሃይድሬት ምንም አይነት ወይም ደግሞ በጣም ጥቂት ካርቦሃይድሬት ያላቸውን የአትክልት አይነቶች እንደ ቲማቲም፣ ሽንኩርት፣ ቃሪያ፣ የተለያዩ የፈረንጅ ቃሪያዎችን፣ ቆስጣን ሁሉንም አንድ ላይ ከተፍ አድርገን በትንሹ መሰል አድርገን ብንፈልግ እንቁላላችንን ቀቅለን ወይም ብንፈልግ ደግሞ ፍርፍር እንቁላል አድርገን አደበላልቀን ብንበላው ሆዳችን በደንብ ይሞላልናል። ረጅም ሰዓት ሳይርበን እንድንቆይ ያደርገናል። በዛ ላይ ደግሞ እንዳልኩት በጣም ከፍተኛ የሆነ የፕሮቲን መጠን ስላለው 7 ግራም በተለይ ቁርስ ላይ ጥሩ የሆነ የፕሮቲን መጠን በልቶ መውጣት ቀናችን መልካም እንዲሆን፣ ሴሎቻችን ኤነርጃይዝድ እንዲሆኑ፣ እንዳይደክመን፣ እንቅልፍ እንዳይለን ይረዳልና ፒውር ካርቦሃይድሬት በልቶ ከመውጣት ቁርስ ላይ በርከት ያለ ፕሮቲንነት ያለው ነገር በልቶ መዋል አንደኛ የስኳር መጠናችንም ቀኑን ሙሉ ተስተካክሎ እንዲውል ያደርገዋል። በዛ ላይ ደግሞ ሆዳችንም እንዳይርበው ቶሎ ምግብ እንዳይጠይቀን ይረዳናል እና ይሄ ደግሞ መሆኑ የሰውነት ክብደታችንን በአግባቡ እንድንቆጣጠር ያደርገናል። የምግብ ስርዓታችን እንዳይዛባብን ያደርገናል። ጤንነታችን ደግሞ እንዲጠበቅ ተመጣጣኝ የሆነ ነገር ስላለው ከአትክልቱም ከፕሮቲኑም ከሁሉም ተመጣጣኝነት ስላለው ያግዘናል፣ ይረዳናል ማለት ነው። 6ኛው እርጎ ከእንጆሪ ጋር ነው። እንጆሪዎች በጣም ብዙ ጥቅም ያላቸው የበሽታ መከላከል አቅማችንን የሚጨምሩ እንዲሁም ደግሞ በተለይ ብሬን ፉድ ከምንላቸው አይምሯችን በአግባቡ እንዲሰራ፣ አይምሯችን በጣም ፈጣን አስተሳሰብ እንዲኖረው፣ የመርሳት ችግር ላለባቸው ሰዎች ደግሞ ያንን ሁሉ ሪቨርስ ሊያደርግ የሚችል ሊቀይር የሚችል ወደ አስተሳሰባቸውን እንዲፈጠን የሚረዳ ኃይል ያለው ንጥረ ነገሮች በውስጡ አሉትና ብዙ አንታይኦክሲዳንት አሉት፣ ብዙ ቫይታሚንስ ሚነራልስ አሉት። ለአይን ጥራት ብትሉ ለቆዳችን እንዲሁም ለቦኑ ለአጥንቶቻችን ለተለያየ የሰውነት ክፍላችን የተለያየ ንጥረ ነገሮችን በውስጣቸው ይዘዋል እና እነዚህን ነገሮች በተለይ ጠዋት ላይ መመገብ ቅድም እንዳልኩት ነው የነቃ መልካም የሆነ ውሎ እንዲኖረን ያደርጋል። የስኳር መጠናቸውም ደግሞ አነስ ያለ ስለሆነ
እነሱን ከእርጎ ጋር ቀላቅለን መመገቡ በጣም ወሳኝ ነው ማለት ነው። ባለፈው ስለ ወተት የጠየቅሽኝ እህቴ ነበርሽ። ስለሱ ራሱን የቻለ ቪዲዮ ለማዘጋጀት እየተዘጋጀው ነው። በአሁኑ ግን ያው እርጎ ለስኳር ህመም ጥሩ ከሚባሉት የምግብ አይነቶች ናቸው። የተለያዩ ጥናቶችም ያመለክታሉ። ምክንያቱም ምንድነው እርጎ ለስኳር በሽታ ጥሩ የሚያደርገው ነገር ፈርመንትድ ስለሆነ እርጎ ሲረጋ ያው ፕሮሰስ አለው ትንሽ አንደኛ ወደ አሲድነት ይቀየራል። ፈርመንትድ ይሆናል። ያ ፈርመንቴሽኑ የስኳር በደማችን ውስጥ ያለው የስኳር መጠን ቶሎ ብሎ በርን እንዲሆን እንዳይከማች ይረዳዋል እና እርጎን መመገብ ጤናማ ስለሆነ እርጎን ደግሞ እንዲሁ ፕሌን ብቻውን ከመመገብ ይልቅ እነዚህን የተለያዩ አይነት የእንጆሪ ዘሮችን መጨመሩ ሞር ጤናማ የሆነ ቁርስ እንዲሆን ያደርገናል። እና 6ኛው ይሄ ነው። 7ኛው የሽምብራ ዱቄት ፓንኬክ ነው። የሽምብራ ዱቄት ፓንኬክ በጣም ጥሩ ብዙውን ጊዜ የምመገበው ነው። ለቁርስ ብቻ ሳይሆን እንዲሁም ለስናክነት አንዳንዴም ደግሞ በቁርስና በምሳ ወይም ደግሞ በምሳና በራት መሀል የሆነ ነገር ካስፈለገኝ የሽምብራ ዱቄትን ወይም ደግሞ ሽምብራን በተለያየ መልኩ አድርጌ የምጠቀመው የምግብ አይነት ነው። እኔ ወደዋለሁ። ቅድም እንዳልኩት ነው። የሚስማማው ሰው ይኖራል፣ የማይስማማው ሰው ሊኖር ስለሚችል ያው ሰውነታችንን እያዳመጠን ለአንዱ የሚሰራ ለአንዱ ስለማይሰራ ደግሞ ካልሰራልን በተለያየ መልኩ እያደረግን እየሞከርን ለኛ በሚመጠን ሁኔታ ለኛ የሰውነት ጤንነት በሚስማማ ሁኔታ ምን ወርክ የሚያደርግልን ነገር እስክናገኝ ድረስ በተለያየ መንገዱ እንሞክረው። ግን ሽምብራ በተለይ ሽምብራ ዱቄት ፓንኬክ ለእኔ ጥሩ ነው። ፓንኬክም መሆን የለበትም ባይ ዘ ወይ በቂጣ መልኩ መስራት እንችላለን። ቀጠን ባለ ቂጣ መልኩ አድርገን መስራት እንችላለን። እንዲያውም በቂጣ መልኩ ከሆነ በርከት ላሉ ቀናቶችም ሊቆይልን ይችላል። እዚህ ጋር እንደምናየው የምግብ ንጥረ ነገር ይዘቱ ፕሮቲንነቱ በጣም ሃይ ነው። 20.6 ግራም ፕሮቲን አለው። ካርቦሃይድሬቱ ያው እንደምናየው ከፍ ያለ ነው። 53.19 ግራም ካርቦሃይድሬት ነው ያለው። ይሄ ማለት አሁን ለአንድ ትንሽ ኩባያ ኒውትሪሽን ቫሊዩዎቹ ናቸው። ካሎሪውም ቀላል የሚባል አይደለም፣ 356 ነው። ጠቅላላ ደግሞ ስኳር ደግሞ ኦልሞስት ወደ 10 ግራም የሚሆን ስኳር አለው። አንድ ኩባያ እኔ ስሰራ ዩዥሊ አነስ ያሉ ፓንኬኮች ከሆኑ ወደ 5 ፓንኬክ ይወጣሉ። ተለቅ ያሉ ፓንኬኮች ደግሞ ከሰራው ተለቅ ባለ መጥበሻ ከሆነ ደግሞ ከ3 እስከ 4 ይወጣልና ይሄንንም ያገናዘበ ነው። ታዲያ ምንድነው ማድረግ የምንችለው? ያው የካርቦሃይድሬት መጠኑ እንዳየነው ከፍ ያለ ነው። ግላይሲሚክ ኢንዴክሱም ደግሞ ቶሎ ተፈጭቶ ወደ ስኳርነት የመቀየር ኃይሉም ሽምብራ ባይ ኔቸር ትንሽ ፈጠን ያለ ነው። መሀል ላይ ነው ያለው። ኤኒቲንግ ከ55 በላይ እንዳልነው ጥሩ ያልሆነ ነው። ስለዚህ ይሄ አማካኝ ላይ ነው ያለው እና ምንድነው ማድረግ የምንችለው? የስኳር መጠናችንን ከፍ እንዳያደርግብን የተለያዩ አትክልቶችን አብረን ጨምረን መጋገር እንችላለን። እሱ ለምን ይረዳናል? አነስ ያለ የሽምብራ ዱቄት በርከት ያለ አትክልቶች እንድንበላ ያደርገናል እና እኔ አሁን ስሰራ ብዙውን ጊዜ ቆስጣን፣ የተለያዩ የፈረንጅ ቃሪያዎች፣ ሽንኩርት፣ ትንሽ ሽንኩርት በደንብ አድርጌ ድቅቅ አድርጌ ከትፌ አብሬ ያደባልቅና እጋግረዋለሁ። ይህም ለምን ይረዳኛል? አንደኛ አነስ ያለ የሽምብራ ተዋጽኦ እንድመገብ፣ ሁለተኛ እነዛ አትክልቶች ደጋፊ ተጨማሪ የሆኑ ለጤና የሚጠቅሙ ነገሮች ስለሆኑ ለጤናዬም ይረዱኛል። ሶስተኛ ደግሞ ቶሎ እንዳይርበኝ ብዙም ደግሞ ካርቦሃይድሬት እንዳልወስድ ይረዱኛል እና የሽምብራ ዱቄት ፓንኬክን በዛ መልኩ መብላት እንችላለን። እንዲሁም እንኳን ብንበላው የሽምብራ ዱቄት ፓንኬክ እንዲሁ ሬጉላር ለዱቄት ፓንኬክ ከምንሰራው የተሻለ ነው። ምክንያቱም የተሻለበት ምክንያት አንደኛ የፕሮቲን መጠኑ በጣም ሀይ ስለሆነ 20.6 በጣም ትልቅ ነው። ቅድም ደጋግሜ እንዳልኩት ቁርሳችን ላይ በተለይ ኢንሱሊን የምንወስድ ሰዎች ፕሮቲን በደንብ አድርገን ከበላን ስኳራችን በፍጥነት እንዳይወርድ ሰስቴንድ ሆኖ ቀኑን ሙሉ እንዲውልልን ይረዳናል እና ለዚህ ነው የሽምብራ ዱቄት ፓንኬክን የምመርጥበት ዋናው ምክንያት ስለ ፕሮቲኑ ስል ነው እና እሱን ደግሞ በአማረና በጣፈጠ ሁኔታ እንደዚሁ ከተለያየ አትክልቶች ጋር አድርገን መመገብ እንችላለን ማለት ነው። እንግዲህ ትምህርት እንዳገኛችሁበት ደግሞ ትንሽ ቁርስ አማራጭ የሚሆኑ ነገሮችም ደግሞ እንደወሰዳችሁበት ተስፋ አደርጋለሁኝ። ስላዳመጣችሁኝ አመሰግናለሁ። ይህ ትምህርት ይጠቅማችኋል፣ ያግዛችኋል ለምትሏቸው ሁሉ ይህንን ትምህርት በማጋራት
ለቻናሉን ዓላማ ይደግፉ። ስኳር በሽታ ጤናማና ደስተኛ ኑሮ እንዳንኖር አያግደንም። በመተባበር እኛ የስኳር ህመም ውስጥ ያለን ለከፋ ችግር እንዳንዳረግ፣ ሌሎች ደግሞ በስኳር ህመም በሽታ እንዳይጠቁ ማድረግ እንችላለን። 95% የስኳር በሽታ ታይፕ 2 የምንለው መከላከል መቆጣጠር የምንችለው ስለሆነ ሁላችንም ተጋግዘን ሰዎችን እያስተማርን እያበረታታን እየደገፍን ወደዛ ወደ ከፋ የጤና ችግር እንዳይዳረጉ እናደርግላለሁኝ። በድጋሚ ስላዳመጣችሁኝ አመሰግናለሁ። በሚቀጥለው ሳምንት እስክንገናኝ ድረስ መልካምና የተባረከ ቀን ይሆንላችሁ።